በድሮ ጊዜ ራቅ ባለ መንደር ላይ አንድ ኑራ የተባለች ምስኪን ሴት ትኖር ነበር። ኑራ እናቷንም አባቷንም በሞት ካጣች በኋላ ብቻዋን ትኖር ነበር። እናትና አባቷ ሲሞቱ ለሷ የተውላት አንድ ላምን ብቻ ነበር። ኑራ አስጠግቶ የሚያኖራት ዘመድ ስላልነበራት እናትና አባቷን በሞት በማጣቷ ታዝን ነበር። ምንም አማራጭ ስላልነበራት ያንን ላም እየተንከባከበች ከሱ የምታገኘውን ወተት ወደ ገበያ ይዛ በመውጣት እሱን በመሸጥ ትተዳደር ነበር። ወተቱን ሽጣ የምታገኘው ገንዘብ ምንም በቂ አልነበረም። ምክንያቱም በዛ ገንዘብ የላሙን ቀለብ ለራሷም ቀለብን ገዝታ እንዲሁም ላሙ የሚግጥበትን ቦታ ተከራይታ ስለነበር ለአከራዩም ትከፍል ነበር። የአከራዩዋ ስም ማሂር ሲሆን ማሂር ኑራ የተቸገረችና ብቸኛ መሆኗን ያውቃል። ቢሆንም ግን ለሷ ከማዘን ፋንታ ልበ ደረቅ ሆኖ ለከራዩ ብዙ ያስከፍላት ነበር። ዓላማው ሁሉ ንብረትን ማከማቸት ስለነበር አንድ ቀንም ለሷ አስቦላትም ሆነ አዝኖላትም አያውቅም። ኑራ ግን በተቃራኒ የተቸገሩትን መርዳት የምትወድ በመንገዷ ላይ ለምታገኛቸው ድመቶች ሁሉ ዕቃን አዘጋጅታ ወተትን ትሰጣቸው ነበር። ለፍጡሮች በማዘኗና መልካምን በመስራቷ ጥሩ ነገር እንደሚገጥማት ታውቃለች። መንገድ ላይ ላገኘቻቸው ድመት ሁሉ ተርቦ ይሆናል ብላ በማሰብ ከምትሸጠው ወተት ቀንሳ ትሰጣቸው ነበር። አንድ ቀንም አከራዩዋ እሷ ጋር ይመጣና እንዲህ ይላታል፣ ከዚህ በኋላ የኪራይ ስትከፊ ጨምረሽ ነው የምትከፊው። እጥፍ አድርጌዋለሁ። ምክንያቱም የምትሰጪኝ ንብረት ምንም እየጠቀመኝ አይደለም። የባለፈውንም ሳምንት ስላልከፈልሽ ከዚህ በኋላ ስታስገቢ ጨምረሽ አስገቢ፣ የማታስገቢ ከሆነ ግን ላሟን የሚወስደው ብሎ አስጠንቅቆ ነገራት። ኑራም ጎረቤቷ እንደዚህ ሲጨክንባት በጣም አዘነች። በቀጣዩ ቀንም ያለበችውን ወተት ይዛ ወደ ገበያ ወጣች። ሁል ጊዜ የምትሸጥበት ቦታ ላይ ሄዳ አዝናና ተክዛ ቁጭ ብላ መጠበቅ ጀመረች። ለሰው እንዳታማከር የምታውቀው ሰው የለም። በጣም ጨንቋት እያለቀሰች እዛው ቁጭ አለች። በዚህ መሃልም አንድ ጥቁር ድመት ወደ እሷ ጋር ይመጣል። ኑራ እስካሁን ድረስ አይታው የማታውቀውና ለየት ያለ ድመት ነበር። ከኑራ ፊት ለፊት ቆሞ አንዴ ወተቱን እየተመለከተ አንዴ ደግሞ ኑራን ይመለከታት ጀመር። ኑራም ድመቱን ስትመለከተው በእጇ እያሻሸች ትመለከተው ጀመር። እርቦት ሊሆን ይችላል ብላ በማሰብም ልትሸጥ ካመጣችው ወተት ላይ ቀንሳ ሰጠችው። ምናልባት ይህን የተራበ ድመትን በመመገቤ የተሻለን ነገር ላገኝ እችላለሁ ብላ ከጀለች። ድመቱም ጠግቦ ከጠጣ በኋላ ከኑራ ርቆ ሄደ። ኑራም የተቀረውን ወተት ሽጣ ወደ ቤት ገባች። በጣም ጨንቋትና ተክዛ ነበር። በቀጣዩ ቀንም እንደ ተለምዶዋ ተነስታ ላሟን ወተት ማለብ ጀመረች። አልባ ከጨረሰችም በኋላ በእቃ አድርጋ ልትሸጠው ወደ ውጪ ስትወጣ ገበያ ላይ ያገኘችውን ያንን ጥቁር ድመት አገኘችው። የበሯ ደጃፍ ላይ ቆሞ እየተመለከታት ነበር። ኑራም ድመቱን ስትመለከተው ደስ አላትና ማሻሸት ጀመረች። እርቦት ሊሆን ይችላል ቤቴ ድረስ የመጣው ብላ በማሰብ ዕቃን አዘጋጅታ ወተትን ሰጠችው። ድመቱም ኑራ ከሰጠችው ወተት መጠጣት ጀመረ። ኑራም ደስ ብሏት እየተመለከተችው ነበር። ነገር ግን ማሂር ያላት ነገር ትዝ አላትና ማልቀስ ጀመረች። ጥቁሩ ድመት እንደ መጀመሪያው ቀን ጠጥቶ ብቻ አልነበረም የሄደው። ወተቱን በሰጠችው ዕቃ ላይ የወርቅ ሳንቲምን አስቀምጦላት ሄደ። ኑራም ይህንን ስትመለከት በጣም ተገረመች። ከዚህ በፊት ወርቅንም አይታ ሆነ ነክታም አታውቅም ነበር። ያ ጥቁር ድመት በወተቱ ሳህን ላይ የተወሰኑ ወርቆችን አስቀምጦላት ነበር የሄደው። አንዱ ወርቅ ብቻ ማሂር ክፈይ ካላት 10 እጥፉን ይከፍልላት ነበር። በሰራችው መልካም ስራ ያገኘችው ደሞዝ መሆኑንም አወቀች። ኑራ በጣም ደስ ብሏት ወርቁን እያገላበጠች ማየት ጀመረች። ማመን አቅቷት ወርቁን ይዛ ወደ ቤት እየሮጠች መመለስ ጀመረች። ወደ ቤትም ገብታ ወርቁን ማንም በማያገኝበት ቦታ ላይ ደበቀችው። የተቀረውንም ወተት ለመሸጥ እንደገና ወደ ገበያ ተመለሰች። ገበያ ላይ ቁጭ ብላ የሚገዛትን ሰው መጠበቅ ጀመረች። ነገር ግን ማንም አልገዛትም። ማንም ባይገዛትም ኑራ ግን ደስተኛ ነበረች። ምክንያቱም ለብዙ ጊዜ የሚሆናትን ገንዘብ አግኝታ ነበር። ማታ ላይም ማሂር ወደ እሷ ጋር መጣና አሁን ወዲያውኑ የክራዩን ብር ስጪኝ፣ አሊያ ብቸኛ ላምሽን ይዤ ነው የሚሄደው አላት። ኑራ ይህን ሲናገራት እንደሌላ ቀኑ አልፈራችም ነበር። ቁፍጠን ብላ ከፊቱ ቆመችና እንዲህ አለችው፣ ይህንን አንድ ወርቅ ይዘህ ሂድ፣ ድጋሚ ወደ እኔ ጋር እየመጣ እየጨቀጨክ አታሰልቸኝ አለችው። ማሂር ወርቁን ሲመለከት ማመን አቃተው። ሰርቀሽ ነው እንዲያመጣሽው አላት። ኑራም ሰርቄ አይደለም ያመጣሁት፣ በሰራሁት ስራ ያገኘሁት ደሞዝ ነው አለችው። ማሂርም የወርቁ ነገር ማመን ቢያቅተውም ተቀብሎ ወደ ቤቱ ተመለሰ። ከዛን ቀን በኋላ ያ ጥቁር ድመት ሁል ጊዜ ጠዋት ወደ ኑራ ቤት ይመጣል። ኑራም ወተትን ትሰጠዋለች። ወተትን ከጠጣ በኋላ በዛ ሳህን ላይ የተወሰኑ የወርቅ ሳንቲሞችን አስቀምጦላት ይሄዳል። ኑራም በጣም ደስተኛ እየሆነች መጣች። ድመቱ አስቀምጦላት በሚሄደው ወርቅ የምትኖርበትን ትንሽዬ ጎጆ አደሰችበት። ወደ ገበያም ወጥታ የምትፈልገውን ልብስ ገዛች። ለላሟም በቂ የሆነ ምግብን እየገዛችለት መምጣት ጀመረች። የሚገርመው ነገር እንደዚህ የተትረፈረፈ ንብረትን አግኝታ ምስኪኖችን መርዳትን አላቆመችም ነበር።
እንደሷ በችግር ከሚኖሩ ሰዎች ስትገዛ እጥፍን ነበር የምትከፍላቸው። በዚህም የመጣ ሰዎች ኑራን እየወደዷት መጡ። ቸሯ ኑራ እያሉ የሚጠሯት ጀመር። ነገር ግን ሁሉም ሰው ለሷ ደግ አልሆነላትም ነበር። የገዛ ጎረቤቷ ማሂር ከቀን ወደ ቀን እሷን መከታተል፣ የምትገባበትንና የምትሄድበትን ቦታ ማጣራት ጀመረ። ይህንን ሁሉ ንብረት ከየት አምጥታ ነው እንደዚህ ሰዎችን የምትረዳው፣ የፈለገችውን ነገር የምትገዛው እያለ ማሰብም ጀመረ። አንድ ቀን ሌሊት ላይም ከቤቱ ጓሮ ሆኖ ወደ እሷ ቤት መመልከት ጀመረ። የምታደርገው ነገር ካለ ብሎ አፍጥጦ መጠበቅ ጀመረ። ልክ ፀሐይ እንደወጣች ኑራ እንደተለመደው ወተትን ይዛ ወደ ጥቁሩ ድመት ጋር ሄደች። ማሂርም የተመለከተውን ነገር ማመን አቃተው። ጥቁሯ ድመት ወተቱን ከጠጣች በኋላ በዛ ዕቃ ላይ የተወሰኑ የወርቅ ሳንቲሞችን ታስቀምጥ ነበር። ማሂርም ይህንን ሲመለከት ኑራ ከዛ ቦታ እስክትርቅ ጠብቆ ወደ ድመቱ ጋር ተጠጋ። ተጠግቶም የወተቱን ዕቃ ሲመለከት በወርቅ ሳንቲሞች ተሞልቶ ነበር። የኑራ የሀብት ምንጭ ይሄ ድመት ነው ማለት ነው። ይህ ድመት ለሷ ሳይሆን ለኔ ነው የሚገባው። እንዴት አድርጌ እንደምወስደው እኔ ነው ማውቀው ማለት ጀመረ። ከተመለከተው ወርቅ ምንም አይነትን ነገር አልወሰደም ነበር። ጥሎ ወደ ቤት ተመለሰ። በቀጣዩ ቀንም መረብን ይዞ ከሩቅ መጠባበቅ ጀመረ። እንደተለመደው ጥቁሩ ድመት መጥቶ ኑራን እየጠበቃት ሳለ በድንገት ከኋላው ሄዶ የያዘውን ወጥመድ ድመቱ ላይ ጣለበት። ድመቱ ከኋላ መጥቶ ስለያዘው ማምለጥ አልቻለም ነበር። መጥፎውም ማሂር ኑራ ሳትመጣበት በፊት ድመቱን ደብቆ ወደ ቤቱ እየሮጠ ተመለሰ። ከአሁን በኋላ ኑራ ምንም የምታገኘው ነገር የለም እያለ እየሳቀ ወደ ቤቱ ገባ። በሩንም በአግባቡ ዘጋው። ገበያም ወጥቶ የተሻለ ወተትን ገዝቶ ለድመቱ አቀረበለት። በላንተ ድመት ይህንን ወተት ጠጣ ብሎ አቀረበለት። ነገር ግን ያ ጥቁር ድመት አይደለም ወተቱን ሊጠጣ ወደ ወተቱም አልተጠጋም ነበር። በዚህም ማሂር እየተቆጣ መጣ። ጠጣ እያለ በግድ ወተቱን ወደሱ ያስጠጋለት ጀመር። ነገር ግን ያ ድመት ሊጠጣለት አልቻለም። ማሂርም በጣም እየተናደደ መጣ። ይህንን ወተት ካልጠጣ ከዚህ አትወጣም፣ በረሃብ መሞትህ ነው እያለ ጥቁሩ ድመት ላይ ይዝትበት ጀመር። በዚህ በኩል ደግሞ ኑራ ወተትን ይዛ ስትወጣ ድመቱ አልመጣም ነበር። የድመቱ አለመምጣትም ያስጨንቃት ጀመር። ምናልባት ዛሬ ባይመጣም ነገ ሊመጣ ይችላል ብላ በቀጣዩ ቀንም ወጣች። ነገር ግን ድመቱ ለተከታታይ 3 ቀን አልመጣም ነበር። ኑራም የድመቱ አለመምጣትና መጥፋት ያስጨንቃት ጀመር። ምን አግኝቶት ነው እያለችም ማሰብ ጀመረች። ጠዋት ላይ ሌላ ቀን ለጥቁሩ ድመት ወተትን በምትሰጠው ቦታ ላይ ቁጭ ብላ ድመቱን መጠበቅ ጀመረች። ነገር ግን ያ ጥቁር ድመት ሳይመጣ ቀረ። ኑራም ያ ድመት የሆነ ነገር አግኝቶት ሊሆን ይችላል ብላ በማሰብ በገበያ ላይ የተዘዋወረች ድመቱን ማፈላለግ ጀመረች። ነገር ግን ፍለጋዋ ከንቱ ሆነባት። ድመቱን ልታገኘው አልቻለችም። በጣም አዝናና ተከፍታ ማልቀስ ጀመረች። በቤቷ ደጃፍ ላይም ቁጭ ብላ እያለቀሰች ሳለ የተወሰኑ ድመቶች ወደ እሷ ጋር መጡ። አንዱ ድመትም ወደ እሷ ጋር ጠጋ አለና ይነካት ጀመር። እኔን ተከተይኝ የሚል ምልክት ነበር ይሰጣት የነበረው። ኑራም የድመቱ ምልክት ገባትና እሱን ተከትላ መሄድ ጀመረች። እነዛ ድመቶችም ኑራን አስከትለው መሄድ ጀመሩ። ባላሰበችው መንገድ ይዘዋት የሄዱት የጎረቤቷ ማሂር ቤት ነበር። ኑራም በጣም ተገረመች። ወደ በሩ ጠጋ ብላ ስታዳምጥም ከውስጥ ድምፅ ይሰማ ነበር። ማሂር በጣም ተናዶና ፊቱ ተቀይሮ ነበር። ለተከታታይ 3 ቀን ድመቱ ምንም ሳይበላና ሳይጠጣ ቁጭ ብሎ ይመለከተው ነበር። ማሂር አሁን ትዕግስቱ አልቆ ስለነበር ድመቱ ላይ በኃይል እየዛተበት ነው። ይህንን የማቀርብልህን ወተት የማጠጣ ከሆነ እገልሃለሁ እያለ ነበር። በዚህ ሰዓትም ያ ጥቁር ድመት ወደ ወተቱ ጋር ጠጋ ብሎ መጠጣት ጀመረ። ማሂርም በስተመጨረሻ የተሳካለት መሰለው። አሁን ቶሎ ብለህ ወደ ወርቅ ቀይረው እያለ መሳቅ ጀመረ። ያ ጥቁር ድመትም ወተቱን እስኪጠግብ ድረስ ጠጣ። ነገር ግን ወደ ምንም አይነት ወርቅ አልቀየረለትም ነበር። ይህም ነገር ማሂርን በጣም አበሳጨውና ዱላ ይዞ ሊመታው ይቃጣ ጀመር። ያ ጥቁር ድመት በወርቅ ሳንቲሞቹ ፋንታ ቤቱ ሙሉ በሚያስጠሉ ነፍሳቶችና ትላትሎች እንዲሞሉ አድርጎ ነበር። አከማችቶት የነበረው ንብረት ሁሉ ወደ ድንጋይም እንዲቀየር አደረገበት። ማሂርም ይህንን ሲመለከት በጣም ደነገጠ። ያለ ሐቁ ሌላን መጨመርን ሲመኝ በእጁ የነበረውንም አጣ። ኑራ ከውጪ ሆና የማሂርንና የጥቁሩን ድመት ድምፅ እየሰማች ስለነበር በሩን በርግዳ ወደ ውስጥ ገባች። ወደ ውስጥም ስትገባ ማሂር በጣም ተናዶ ድመቱን ሊገለው ነበር። ነገር ግን ያ ታማኝ ጥቁር ድመት ኑራን እንደተመለከተ ሮጦ እሷ ላይ ተጠመጠመባት። ማሂርም ይህንን ሲመለከት እንደከሰረ አወቀ። ያለ አግባብ ለንብረት መቸኮሉና መስገብገቡ የሁሉ ችግር ላይ እንደከተተውም አወቀ። ኑራም ጥቁሯን ድመት አድና በሰላም ወደ ቤቷ ተመለሰች። ከዛን ቀን በኋላም ሁሉ ጊዜ እንደተለመደው ወተትን እየሰጠቻት በወተቱ ፋንታ ደግሞ ጥቁሯ ድመት ወርቅን እያስቀመጠችላት ትሄድ ጀመር። አሁን ኑራ በመንደሯ ላይ ከበፊቱ በበለጠ መልኩ ሰዎች ዘንድ በጥሩነቷና በመልካም ሰሪነቷ ምስኪኖችን ረጂ በመሆኗ ታውቃለች።
በሷ ላይ ምቀኛ የሆነውንም ጎረቤቷንም አስወግዳለች። የዛሬው የማታ ታሪካችን ይህንን ይመስላል። ቪዲዮ በጣም እንደመሰጣችሁ ተስፋ አድርጋለሁ። ከመተኛታችሁ በፊት ግን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክም ሼርም አድርጉ፣ ኮሜንትም ስጡ። ከመተኛታችሁ በፊት ነው ግን